ሰላም ጤና ይስጥልኝ የቻናል ቤተሰቦች እንደምን ቆያችሁኝ? አሁን ለሰዓቱ የደረሱኝ 3 አጫጭር መረጃዎችን ያሰማችኋለሁኝ። በቅድሚያም የጀርመን ቻንስለር ፍሬድሪክ ሜርስ እስራኤል በኢራን ላይ እየሰራችው ያለው ስራ የሁላችንም ስራ ነው ማለታቸውን፣ የጀርመኑ ቻንስለር ፍሬድሪክ ሜርስ በካናዳ በተካሄደው የቡድን 7 የመሪዎች ጉባኤ ጎን ለጎን ለመገናኛ ብዙሃን በሰጡት አስተያየት እስራኤል የሁላችንም መስራት ያለብን ስራ እየሰራች ነው ብለዋል። እኛም በኢራን ውስጥ ያለው አገዛዝ ሰለባዎች ነን ያሉት ቻንስለሩ በኢራን ያለው አገዛዝ ለዓለም ሞት እና ውድመት የሚያንጃብብ ነው ሲሉ ተናግረዋል። እስራኤል በኢራን ላይ ለምታደርገው ጥቃት ሀገራቸው ጠንካራ ድጋፍ እንደምታደርግ አስታውቀዋል። በቴህራን ውስጥ ያለው አመራር ባለፉት ጥቂት ቀናት ውስጥ በእስራኤል ጥቃቶች ተዳክሟል ያሉት ቻንስለሩ ይህ አገዛዝ በጣም የተዳከመና ወደ ቀድሞ ጥንካሬ የሚመለስ ነው ብለዋል። የሀገሪቱ የወደፊት ዕጣ ፈንታ ምን እንደሚሆን እርግጠኛ አይደለም፣ መጠበቅና ምን እንደሚፈጠር ማየት አለብን ሲሉም አብራርተዋል። አክለውም የአውሮፓውያን የዲፕሎማሲ እርዳታ ንግግሮች እንደገና መቀጠል አለባቸው፣ የዲፕሎማሲ ጥረቱ ከጥቃቱ በፊት እንደነበረው መቀጠሉን ገልጸዋል። አዲስ ሁኔታ የሚፈጠር ከሆነ ጀርመን፣ ፈረንሳይና እንግሊዝ ዲፕሎማሲያዊ እርዳታ ለመስጠት ዝግጁ መሆናቸውን ተናግረዋል ሲል ሚድል ኢስት ሞኒተር ዘግቧል። ወደ ቀጣይ ዜና ስናልፍ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በፓኪስታንና በህንድ በተካሄደው ግጭት እና ጦርነት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሚና ምንም አልነበረም ማለታቸው እያነጋገረ ነው። ህንድ ከፓኪስታን ጋር ባደረገችው ተኩስ አቁም ስምምነት ትራምፕ አላሸማገሉም። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ህንድ ከፓኪስታን ጋር ባደረገችው የተኩስ አቁም ስምምነት የትራምፕ ሽምግልና አልነበረም አሉ። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ከፓኪስታን ጋር የነበረው ግጭት እንዲቆም አሜሪካ ያደረገችው አስተዋጽኦ አለመኖሩን ጠቅላይ ሚኒስትሩን በመጥቀስ የህንድ ውጭ ጉዳይ ሚኒስቴር ገልጿል። ህንድና ፓኪስታን ከ4 ቀናት ውጊያ በኋላ የተኩስ አቁም ስምምነት ያደረጉት በሁለቱ ሀገራት ወታደራዊ አመራሮች ውይይት እንጂ በአሜሪካ አሸማጋይነት አይደለም ሲሉ ተናግረዋል ብሏል ሚኒስትሩ በመግለጫው። ትራምፕ በባለፈው ወር እንደተናገሩት ሁለቱ የኒውክሌር መሳሪያ የታጠቁ ደቡብ እስያ ጎረቤቶች የአሜሪካን አደራዳሪነት ተከትሎ የተኩስ አቁም ስምምነት ለማድረግ መስማማታቸውና ሁለቱ ሀገራት ከጦርነት ይልቅ ንግድ ላይ እንዲተባበሩ ማድረጋቸውን ተናግረው ነበር። ሆኖም ግን የህንድ ውጭ ጉዳይ ሚኒስትር ቪክራም ሚስሪ በጋዜጣዊ መግለጫው ላይ ጠቅላይ ሚኒስትሩ ሞዲ ትራምፕ ይህንን አለማድረጋቸውን ተናግረዋል ብለዋል። ምንም እንኳ ትራምፕ የሀገራቸው ሚና ከፍተኛ እንደሆነ ቢገልጹም ሞዲ ግን የሶስተኛ ወገኖች ተሳትፎ አልነበረም ማለታቸውን ተናግረዋል። ወደ መጨረሻው ዜና ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለከፍተኛ ረዳቶቻቸው ኢራንን የማጥቃት እቅዶችን ማጽደቃቸውን ዌል ስትሪት ካወጣው ዘገባ ላይ ተመልክተናል። በሌላ ዜና ኢራን በቅርቡ ከዩኤስ ፕሬዝዳንት ትራምፕ ጋር ለመገናኘት ፍላጎት እንዳላት አንድ የኢራን ከፍተኛ ባለስልጣን ለኒውዮርክ ታይምስ የገለጹ ሲሆን የውጭ ጉዳይ ሚኒስትር አባስ አራግቺ ከእስራኤል ጋር የተኩስ አቁም ስምምነት ላይ እንደሚወያዩ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ለማጥቃት መወሰናቸውን ተከትሎ ኢራን የኒውክሌር ማበልጸጊያ ፕሮግራሟን ልታቆም እንደምትችል ዘገባው ጠቅሷል። የኢራንን ከመሬት በታች 80 ሜትር ውስጥ የቀበረችውን በፎርዶ ግዛት የሚገኘውን የዩራኒየም ማበልጸጊያ እና ማጣሪያ በጥልቀት ሊመታ የሚችለው ቦምብ በአሜሪካ እጅ ብቻ የሚገኝ ሲሆን ቢ2 ባንከር ቦምብ ይሰኛል። እስከ 60 ሜትር ድረስ ወደ መሬት በመግባት ጥቃት ማድረስ ይቻላል የተባለ ነው።